ዛኔም እኮ እኔ ለማስረዳት እየሞከርኩ ነው። አንቺ እንደ ጠራሻት ነግራኝ እኔ ችግር እንዳይፈጠር ነበር የመጣሁት። እናንተ እኮ የመስማትም ሆነ የመረዳት ፍላጎት ያላችሁ ማትመስሉ ምክንያት ነው እንደምትፈልጉት። ስሚኝ፣ አይደለም ሁለታችሁ አብራችሁ የምትሆኑበትን መንገድ ምክንያት ነው እንደምትፈልጉት። አንቺ ያረክሽኝን ሩቡን እንኳን እኮ አላረኩሽም እኔ አንቺ ያረክሽኝ ሩቡ ድንገት እኮ ነው የተገኘሽው እዛ ቤት አይደል? ድንገት ነው የተያዝሽው። አይደል? ለምንድን ነው የሄድኩት? ድንገት ለምንድን ነው የሄድኩት? ስማ፣ እኔ ዳኒ ቤት ተገኘው እንጂ ከዳኒ ጋር አንድ አልጋ ላይ አልተገኘውም። ምን አውቃለሽ? ጭራሽ እኮ ሌላ ችግር ነው የፈጠርሽብኝ አንቺ በሆንሻቸው ነገሮች። በጣም ፎከርሽ፣ ደነፋሽ። የሆነ የተለየ ነገር ያለን የመሰለሽ እኮ። ሃይማኖት መጠየቅ አይቀድምም? ምክንያት ሊኖር ይገባል። እኔ ለኛ ለመናገር ዳኒ ያሳየኝ ነገር ውሸት ከሆነ ማረጋገጫ አምጡልኝ። እንዴት ነው ያሰብሻለሽ? እግዚአብሔርን እስከዛሬ ታግሼሽ የትዕግስቴ መጨረሻ ላይ እየደረስሽ ነው። እኔ ራሱ አላልኩም። ኧረ እባክሽ እኔ ራሱ አላልኩም። እኔ ነኝ እንደውም በጣም የታገስኩሽ። የምሬን ነው። በይ ተናገሪ። እንዴ ምን ልታመጪ ነው? እንግዲህ እንዳያችሁ ዛሬ በሀይሚና በብሩኬ ነው የመጣ ነው። እንዳያችሁት እንግዲህ እኔ ፕራንክ ብዬ አስቤበት ነው የሰራሁት። አንቺ ግን ድንገት በሩ ሲከፈት ቤት ውስጥ የተገኘሽው ድንገት ማንም እንትን ሳያውቅ ምናምን እየተባባሉ ነገሩ እንግዲህ ተጧጡፏል ትላላችሁ። ተጧጡፏል ወይ ዛሬ ይበርዳል ስንል ዛሬ ይታረቃሉ ስንል እነሱም እያባባሱ ነው። እንግዲህ ሀይሚም እኔ ለአንተ ብዬ ነው እንጂ ይሄን ኩላ ማድረገው ለአንተ ነው ከሱን እንዲያቆምልህ ነው እያለችው፣ ብሩክ ደግሞ የኔን ነገር ታዩ ብዬሻለሁ፣ እኔ በምወጣው መንገድ እወጣለሁኝ፣ ይሄን ሁላ የምታደርጊው ነገር ለምንድን ነው ምናምን እያል ነው። ሶሲ ደግሞ ማለት እኔ እውነት ለመናገር ግን ማለት ነው ሶሲ በሩን ክፍት ስታደርገው ድንገት ቤት ውስጥ ስላገኘቻቸው ነው እንጂ ሶፋ ላይ ነው ቁጭ ያሉት። መኝታ ቤት ምናምን ከፍታ ማይታለች፣ ሰው የለም እንዴት ለብቻችሁ አንድ ቤት ምናምን አለች። ማለት እኔ ላይ ምናምን ትሳሳማለህ፣ እኔ ላይ ምንድን ነው የሚባለው ታረግብኛለህ እያለች ነበር። እንደዚህ ያለች ግን እኮ ይታያል ሲሳሳሙ ወይም ጸጉሯን ሲያሳች ለእሱ የታያል፣ ለእኛ አልታየን ይሆን ነው አላውቅም። እቃ ምናምን ሰባብራ ነው የመጣችው ይመስለኛል። ሀይሚ እንዳለችው እንግዲህ ሶሲና አንተ ለእናንተ እኔ ከላያችሁ ዳኒም ከላያችሁ ላይ እኔም ካንተ ላይ ገለል እንድል የራሳችሁን ነገር እያመቻቻችሁ ነው ወይ እያለች ነው ሀይሚ። እንግዲህ እንዳያችሁት እውነት ግን ይመስላል እያመቻችሁ ይሆን እና እያመቻቻችሁ ይመስላል አለች። እውነት ነው። ግን በነገራችን ላይ እውነት ለመናገር መደጋገም አይሆን እንጂ ነገሩን ያመጣው ብሩኬ ነው። ሀይሚን ፕራንክ እናርግ ብሎ ያው ነገሩ በዛው ተባባሰ ቀጠለ ማለት ነው። ሆኖም ግን ሀይሚ ይመስለኛል እንግዲህ እሱ ጋር ሄደችው አንድም ልትጠይቀው ነው፣ አንድም ደግሞ ክሱን እንዳይከሰው። ምክንያቱም እኔ ጨካኝ አይደለሁም፣ ያሳለፍነው ጊዜ አስታውሳለሁ፣ ያሳለፍነውን ጊዜ ነው እንጂ የማየው አሁን ያለንበትን ጊዜ ነው አይደለም የማየው ምናምን ብላለች። እና ለዛም ሊሆን ይችላል። ግን እኛ ማለት ወሬ ለማሟሟቅ የሆነ ነገር ካልሆነ በስተቀር እኔ ሀይሚ ስስመው አልደረስንም። ድንገት ምናልባት ቤቱ ስለተገኘች እንደገና ሶሲ ድንገት እንደዛ እቃ ምናምን ስለሰባበረች እንደሆን እንጂ ሀይሚ ሲሳሳሙ እንትን አትልም። የምር ለምን ከእሷ ጋር ጸጉሯን ቢያሻሻት ምናምን። ወንዶች ግን የሆነ ባህሪ ነገር ብሎባቸው ነው የሆነ እናንተን እንትን ማለት ወይ የእሷ ዳኒ እንደተባለው እንግዲህ ብሩኬም እንደገባው ከሆነ ዳኒ ሀይሚን የራሱ ለማድረግ ይፈልጋል። ግን ደግሞ ሀይሚ ከብሩኬ ጋር የአንድ አገር ልጅ የሆነው ምን ብለው የሆነ ንክኪነት የሌላቸውን ማለት ንክኪነት ስላቸው አላ አይደለ ትላላችሁ። እንዴት ከዳኒ ጋር ትናንት ካወቀችው ጋር ይኖራታል? ግን ልጅ ስለሆነች ልትሸወር ትችላለች። ምክንያቱም ልትሸወር ትችላለች አንዳንዴ ማለት ነው። ግን ለምን ዳኒ ሀይሚን እንደሚፈልጋት ሰበብ አግኝቶ ይችኛዋን ለምን እንደተዋት ነው። ግን ሆኖም ግን አለው እንጂ ሀይሚ የምትታለል አይመስለኝም እውነት ለመናገር ማለት ነው። ግን ያው ስለከሰሰው ባለፈውም እንዳያችሁ በጓደኞቹ እባክህን ለእኔ ስትል እኔ ከሳለው ምናምን እንኳን ሲላት ማለት ነው። አረ እባክህን በቃ ለእኔ ስትል አንቺን እኮ እንትን አይልሽም እኔ እስከዛሬ ራሱ የታገስኩት ለአንቺ ብዬ ነው ምናምን ሲላት ዳኒ እኔ እሱን አይደለሁም ብዙ ጊዜ ስላሳለፍን ጥሩ ጊዜ ማሳልፈናል እና እንዲከሰስ አልፈልግም ምናምን ያለችው። ያው እንግዲህ እንዳያችሁት እንግዲህ ለብሩኬም እሱን ለመለመን በቃ ይብቃ በፕራንክ ምክንያት ነው
እንደዚህ የሆነው እና አትክሰሰው ልትል ነው። ያው ብሩኬን መደብደብ የለበትም ነበረ። በሰላም ነገሮችን ለመፍታት መሞከር ነበረ የነበረባቸው። እስከዚህ ድረስ መሄድ የለባቸውም። ለነገሩ ዶላርም ስላለው ቢሄዱ ችግር የለውም፣ ኖርማል ነው። ተነጋግረው ይመስለኛል እኔ ሳስበው። ግን እናንተ ማለት ነው ውድ ተመልካቾች፣ እውነት ለመናገር ማለት ነው እኛ እንጨነቃለን እንጠበባለን እንጂ አስባች ትናንትና ብሩኬ ለሀይሚ ቻናል ነው የሰራው። ገባችሁ አይደለ? ሶሲ ደግሞ እንደዛ ያደረገችው እነሱ ተመካክረው ነው። እንደዛ እቃው ምናምን የሰባበረች ሶሲ አዲስ ቻናል ስለከፈተች ሶሲ ቻናሏን ልታሳድግ ነው። እውነቱን ልንገራችሁ ብሩኬ ትናንት በሀይሚ ነው የመጣው፣ ዛሬ እሷ በሱ መታለች። ሶ ተነጋግረው ነው እየሰሩ ይመስለኛል። ተነጋግረው እየሰሩበት ይመስለኛል። ፕራንክ ይመስለኛል። መጨረሻ ላይ ግን ወይ ታረቀን ወይ ፕራንክ ነው ብለው እንደሚመጡ አልጠራጠርም። የዩቱበር ነገር እንደዚህ ነው። ያው ያን ያክልም ባይሆን ስለኖርንበት 3 አመት ምናምን ስለኖርንበት በዩቱብ የዩቱበር ነገር ያው ተመካከራቸው አለ። ድራማ እንደምትሰሩት እንደዛ ይቀጥላል። መተወን ማለት እኮ ነው መተወን። ግን እኔ ልንገራችሁ ማለት ነው ባለፈው ይሄ ተሩታ ጋር ሄዳለሁ ያለው ልጅ ማለት ነው እሱ ልጅ አሁን ማን ነበር ስሙ? እንዳውቀው ነበር ስሙ ጠፋብኝ። የሩታ ወንድሟ ነው ብለው ይሄ ሙስሊሙ ልጅ ማለት ነው ይሳቅ። እንዴ ይሳቅ ስሙ እንዴት ይጠፋኛል? ይሳቅ አሁን ጥሩ ድራማ እየሰራ ነው። የምሬ ነው የምላቸው። ገጠር ወጥቶ በጣም ደስ የሚል የገጠረኛ የእሱ አሁን እይታ የለውም። ግን ይሄ ጠብ ተፋቱ፣ ታረቁ፣ ተደባደቡ ወይ የሆነ ነገር አሉ፣ እሱ በደንብ ነው እየታየ ያለው ማለት ነው። አሁን ይሳቅ የሚሰራው ድራማ ምርጥ ድራማ ነው። የገጠረኛ ገጠር እንዴ ነው እኛ ያደግንበት የገጠር ልጆች ታውቃላችሁ፣ እሱን ነው። እና የእሱ ግን እይታ የለውም። ለምን ሰላማዊ መንገድ እየሳቁ የገጠር ልጅ እንዴት ወንድ ልጅ እንዴት እንደምታፍር ምናምን ምርጥ የሚያስተምር ድራማ ነው የሚሰራው ይሳቅ ማለት ነው። ግን አይታይለትም። የሚታው ይሄ ፈለጠው፣ ቁረጠው፣ ተደባደቡ፣ ተጣሉ፣ እከሌን እከሌ ያዘችው እንደዚህ አለችው ነው የሚለው። እኔማ እንደው ሀገር ቤት ልሄድ እንጂ ይሄን ነገርም አሰራለሁ። ቆይ ብቻ ልሄድ ትላላችሁ። እና ውድ ቤተሰቦች የይሳቅንም ብናይለት መልካም ነው። መልካም ወንድማችን ነው። ለ1 ወር ይሁን ለ15 ቀን አይዶን ነው ዱባይ ላይ በነበረ ሰዓት ሙቀት እንዴት እንደነበረ የዱባይ ሙቀት እንዴት እኛ የመዳም ቅመሞች እንዴት ተሰቃይተን ብዙ ነገር ጫና እንደሚደርስብንም ሙቀቱ ብዙ ነገር ተረድቷል። በትንሿም ቢሆን ማለት ነው። ስለኛ በትንሿም ቢሆን ተናግሯል። ስለተናገረ ሳይሆን ጥሩ ለሚሰሩ ሰዎችን ማበረታታት አለብን ነው ብዬ የማስበው። እና የምልላችሁ ነው የእሱን የምንይለት ነው። አሁን የነ ጽጌ ምናምንም ይታያል። የነ ጽጌ ራሱ ዳኒና ጽጌ እየተዋቀሱ ነው። ያው እንግዲህ እየተዋቀሱ ነው። ዶላርም እንደዛው ያገኛሉ። ይዋቀሱ ምንም እኮ ችግር የለው። ዶላር በዛው ልክ ነው፣ በእይታው ልክ ነው የሚከፍላቸው። ገብቷችኋል አይደለ? ስለዚህ እነሱም አሁን የሁሉም ድራማ ነው። እውነቱን ልንገራችሁ የሁሉም ሰው ድራማ ነው እየሰሩ ያሉት። መጨረሻ ላይ ግን ወይ ታረቀን ወይ ነገሮች ሁሉ ታስተካከሉ ወይ እንደዚህ ያሉ ብለው ይመጣሉ። ግን በነገራችን ላይ ሳልነግራችሁ ማላልፈው አንድ ሰው ፍቅረኛ የሆነ ሰው ፍቅር ያለው ሰው ከዛ ሰው ጋር ትዳር የወደፊት አላማ ያለው ሰው ፕራንክ ባይደራረጉ በጣም መልካም ደስ ይለኛል። የምሬን ነው የምላችሁ። ምክንያቱም እኛ ሴቶች በጣም አብረን የምንኖረውን በቀልድ የምንናገራቸው ነገሮች ወደ እንትን ይቀየራሉ። ገባችሁ? ወደ ሌላ ነገር ስለሚቀየር ስለዚህ ፍቅረኛሞች ላይ እና ባለትዳር የሆኑ ሰዎች ላይ ፕራንክ ባይበዛ ማለት የሚሰራ አሁን ለምሳሌ ያተንቢ ፕራንክ አትወድም፣ በነገራችን ላይ ማለት ነው። ፕራንክ አትወድም። ይሄው አለች ግን እየሰራኝ ነው። ቻናሏ የሚያዛን ያክልም ቢሆን ብዙ ጥሩ እንቅስቃሴ አላት። ጥሩ ነገር ነው የምትለቀው። ለእኛ የሚጠቅም ነገር፣ ለእኛ የሚያስተምር ነገር፣ እኛ የምንጠቀምበትን ነገር፣ ለእኛ የሚጠቅም ነገር ነው የምታቀርበው። እሱ ምልላችሁ ነው። ሁሉም ፕራንክ ነው። ዶላር እየሰሩ ስለሆነ ይመስለኛል። የእነ ሀይሚም እንደዚህ ወደዛ የሄዱት አሁን ሶሲ አዲስ ቻናል ስለከፈተች ያም የእሷም የሶሲም ቻናል እስከሚያድግ እነሱም ጥሩ ክፍያ
እስከሚኖረው ነው ይኑረው። እኛ ግን አንዳንዶቹ የእውነት እየመሰላቸው በውስጡ ለሚደውሉ አሉ፣ ደውለው የሚጠይቁ የሚያዝኑ አሉ። በጣም ግን ጥሩ ነው፣ ደስ ይላል። እንደዚህ የሰው ፍቅር ሲኖራችሁም ደስ ይላል። ደስ አይልም አልልም፣ ግን አንዳንድ ጊዜም ሁሌ ጠብ ሲሆን ይደብራል። ለተመልካች ጥሩ ነገር አሳዩ። በቃ ፍቅር፣ በነገራችን ላይ ቡታጅራዊ ፍቅር ራሱ ቢያሳዩ ይታይላቸዋል፣ እውነት ለመናገር ማለት ነው። ለምሳሌ እና አብርሽ ፍቅር፣ የፍቅር ነገር በመጀመሪያ በጣም አይደለም የሚታወቁት። አሁን ላይ ጠቡ እየተጋነነ መጣ እንጂ እና ውድ ቤተሰቦች እንላችኋለሁ፣ ሀገራችን ኢትዮጵያ ሰላም ያደርግልን። እናንተም ባላችሁበት ሰላማችሁ ይብዛ። ሀገራችንን ስደተኞችንም እግዚአብሔር አምላክ ይጠብቀን። በሰላም ለሀገራችን ገብተን በሀገራችን ሰላም አድርጎልን በሀገራችን የምንደሰት ያደርገን እላችኋለሁ። ውድ ቤተሰቦች ወዳችኋለሁ። ላይክ ሰብስክራይብ አድርጉ።